ሰላም የዴሊ ፎረም ቤተሰቦች፣ ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረት እንደሚያባብስ እያስጠነቀቀች ነው። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረት የሚያባብስ ጉዳይ ነው ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አስጠንቅቀዋል። ወደ ባግዳድ የተጓዙት አራግቺ ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫ እንደተናገሩት በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነት በፊት ወደ ነበረበት አስተዳደር ይመለሳል ብለዋል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለውም የኢራን እስላማዊ ሪፐብሊክ ዘብ ነው ሲሉም ነው ያሳወቁት። ማንኛውም ጣልቃ ገብነት ወይም ትይዩ ስምምነት ነገሩን ውስብስብ ያደርጋል፣ ውጥረቱ ያባብሳል፣ ቁልፍ መተላለፊያ የሚከፈትበትም ቀን ያዘገያል ሲሉም ነው ያስጠነቀቁት። አራግቺ ባለፉት 2 ቀናት የተከሰቱት አደጋዎችና የተኩስ ልውውጦች ለዚያ ማሳያ ናቸው ብለዋል። ባለፉት 3 ቀናት በሆርሙዝ ወሽመጥ ሲያልፉ የነበሩ ቢያንስ 2 መርከቦች ላይ ጥቃት ደርሷል። በዚህ ምክንያት አሜሪካና ኢራን የተኩስ ልውውጥ አድርገዋል። ታዲያ ሁለቱ ሀገራት አሜሪካና ኢራን የተለዋወጡት የተኩስ ልውውጥ እያነጋገርም ነው። አሜሪካና ኢራን ተኩስ መለዋወጣቸው ተከትሎ የተኩስ አቁሙ በመጣስ አንዳቸው ሌላቸውን እየከሰሱ ነው። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የአሜሪካ ማዕከላዊ ስቴትኮም በንግድ መርከቦች ላይ ትንኮሳ ስለቀጠለ በኢራን በርካታ ኢላማዎች መምታቱን ማስታውቋል። የኢራን እስላማዊ አብዮታዊ ዘብ በአጸፋው ምላሽ በኩዌትና ባህሬን በሚገኝ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶች ማድረሱንም ገልጿል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን የተኩስ አቁሙን እንድታከብር እድል ተሰጥቷታል ሲሉም ያስታወቀው። ጦሯ የድሮን ጥቃት በማድረስ ስምምነቱ መጣሱንም መርጧልም ብሏል። የአሜሪካ ተዋጊ ጀት በ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውንም አስታውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸመው ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠረ ጥቃት መሆኑንም ነው አሜሪካ አስታወቀችው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን አስታውቋል። በኩዌት አሊ አልሳሊም ወታደራዊ መቀመጫና በባህሬን ፊቭዝ ናሽናል ፍሊት የሚገኝ 8 ቁልፍ መሰረተ ልማቶች ላይ ኢራን የአጸፋ ምላሽ ወስዳለች። ታዲያ ከዚህ በኋላ ኢራን የአሜሪካ ጥቃት የተፈረመውን ስምምነት በግልጽ ጥሷል ስትልም ባህሬን በቴህራን ጥቃት እንደደረሰባትም ነው እያሳወቀች ያለችው። የኢራን ውጭ ጉዳይ ሚኒስትር አሜሪካ ሀገሪቱ ግዛት ውስጥ የፈጸመችው ጥቃት በሁለቱ ሀገራት ጦርነት ለማቆም የፈረሙትን የመግቢያ ስምምነት በግልጽ የጣሰ ነው ስትል ማሳውቃለች። ኢራን ባልተፈቀደ የሆርሙዝ ወሽመጥ በኩል ሲጓዝ ነበር ያለችው መርከብ መምታቷን ተከትሎ የአሜሪካ ማዕከላዊ እዝ ጥቃት መፈጸሙንም አረጋግጧል። ከዚህ በኋላ መግለጫ ያወጣው የኢራን ውጭ ጉዳይ ሚኒስትር አሜሪካ በአገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታት ቻርተርን የጣሰ ነው ስትልም ከሳለች። በተጨማሪም ጥቃቱ ባለፈው ሳምንት የተፈረመው የመግባቢያ ስምምነት የመጀመሪያ አንቀጽ ላይ የተፈጸመው ግልጽ ጥሰት እንደሆነም በመግለጽ ከሳለች። የእስራኤል ሊባኖስ ላይም ያደረሰችው ጥቃት የመግባቢያ ስምምነቱን አንቀጽ በግልጽ የጣሰ ነው ስትልም ኢራን አሳውቃለች። አሜሪካ በኢራን ላይ ለፈጸመችው የጥቃት እርምጃ በማንኛውም መንገድ የተባበሩት አካላት በዚህ ምክንያት ለሚመጣው መዘዝ ተጠያቂ እንደሆኑ ማስታውቃለች። አርብ ምሽት የአሜሪካ ጦር ማዕከላዊ እዝ የሀገሪቱ ተዋጊ አውሮፕላኖች የኢራን ሚሳኤልና ድሮኖች ማከማቻ እንዲሁም የባህር ዳርቻ የራዳር ተቋማትን ኢላማ ያደረጉ ጥቃት መፈጸማቸውን አስታውቋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ሰፈሮችንም ደብድቧል። እስራኤልና ሊባኖስ ስምምነት ከደረሱ በኋላ እስራኤል በሊባኖስ ላይ ጥቃት ፈጸመች። ሁለቱ ሀገራት ስምምነት ከተፈራረሙ ከ1 ቀን በኋላ እስራኤል ጥቃት መፈጸሟ አስታውቃለች። ሁለቱ ሀገራት ዘላቂ ሰላም ለማስፈን ስምምነት ቢፈራረሙም እስራኤል በደቡባዊ ሊባኖስ ባደረሰችው የአየር ጥቃት 1 ሰው መገደሉን የሊባኖስ ጤና ሚኒስቴር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው ከሆነ በደቡባዊ ከተማዋ ናባቲያ አልፋውቃ እስራኤል የድሮን ጥቃቶች አድርሳለች። ቢያንስ 2 ሰዎችም በዚህ በእስራኤል ጥቃት መጎዳታቸው ተገልጿል። የእስራኤል ጦር ለወታደሮቹ አደጋ የጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ያመነ ሲሆን ከዚህ በዘለላ ግን ምን አይነት ጉዳት እንደደረሰ ግን በዝርዝር አልገለጸም። በአሜሪካ አሸማጋይነት እስራኤልና ሊባኖስ የስምምነት ማዕቀፍ ቢፈራረሙም የሂዝቦላህ መሪ ስምምነቱ የሊባኖስ ሉዓላዊነትን ይጥሳል ሲልም ተችቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የደረሰው ስምምነት
ስምምነት ታሪካዊ እንዲሁም ኢራንና ሂዝቦላን የሚያንኮታኩት ሲሉም ነው ያሳወቁት። 4 ነጥብ ባለው በዚህ ስምምነት ማዕቀፍ መሰረት እስራኤል ጦሯን ከደቡብ ሊባኖስ አካባቢ አስወጥታ የሊባኖስ ወታደሮች ይረከባሉ። እስራኤል ጦር በደቡብ ሊባኖስ መቆየት እንደሚችል አስታውቋል። የሂዝቦላ መሪ ናይም ቃሲም የሊባኖስ መንግስት ጎጂ ስምምነቶች ላይ ደርሷል ሲልም ኮንኖታል። ኩዌትና ባህሬንም በኢራን የተፈጸመውን ጥቃት አውግዘዋል። የኩዌት የውጭ ጉዳይ ሚኒስትር ኢራን የፈጸመችው ጥቃት ሉዓላዊነትን የጣሰ ሲሉም አውግዘውታል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ዋሽንግተን ለፈጸመችው ጥቃት በአጸፋው በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮን ጥቃትና ሚሳኤል መፈጸሙንም አሳውቋል። የባህሬን አየር ኃይል ከኢራን የተወነጨፉ ሚሳኤሎችን ማክሸፉን እንዲሁም ድሮኖችን መምታቱን አሳውቋል። ኢራን በአደገኛ ጥቃት ያስወነጨፈቻቸው ብዙ መሳሪያ ማምከንና ማውደም ተችሏል ብሏል። ጦሩ በከፍተኛ ተጠንቀቅ ላይ አሁንም እንደሚገኝ አስታውቋል። የኩዌት የውጭ ጉዳይ ሚኒስቴር ኢራን በአገራችን ላይ ያደረሰችው ተደጋጋሚ ጥቃት በጽኑ እናወግዛለን ብሏል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት አድርሳለች። ዲሞክራቲክ ኮንጎ ለ10 ዓመት ከዘለቀው ግጭት ጋር በተያያዘ ሩዋንዳን በዓለም አቀፍ ፍርድ ቤት ከሰሰች። ዲሞክራቲክ ሪፐብሊክ ኮንጎ በርካታ ዓለም አቀፍ ስምምነቶች ጥሳለች ባለቻት ጎረቤቷ ሩዋንዳ ላይ በዓለም አቀፉ የፍትህ ፍርድ ቤት ICJ ክስ መስርታባታለች። ዲሞክራቲክ ኮንጎ ባወጣችው መግለጫ በአውሮፓ 1994 ከተፈጸመው የሩዋንዳ ዘር ማጥፋት በኋላ አገሪቱ በኮንጎ ግዛት ውስጥ ህገወጥ ወታደራዊ ዘመቻዎችን ለማካሄድ ስትል ኃይሎችን እንዳሰማራችና የታጠቁ ቡድኖችንም እንደደገፈች ገልጿል። የኮንጎ የፍትህ ሚኒስቴር ጊዮም አንዲሊም አገራቸው ዘር ማጥፋት ለመከላከል የዘር መድሎ፣ የሴቶች መብትና ስቃይን የሚመለከቱ ስምምነቶች ላይ ተፈጽሟል ላሉት ጥሰት ተጠያቂ እንዲሰፍን እየጠየቀች መሆኑንም አርብ ዕለት በሰጡት መግለጫ አሳውቋል። እስካሁን ድረስም ሩዋንዳ ዲሞክራቲክ ኮንጎ ለመሰረተችው ክስ ምላሽ ያልሰጠች ሲሆን ሀገሪቱ ውስጥ የሚገኙ አማጺ ቡድኖች ትደግፋለች በሚል ረጅም ጊዜ የሚቀርብባት ማስረጃዎች በተደጋጋሚ ውድቅ ስታደርግም ኖራለች። ሩዋንዳ በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰውን M23 የተባለውን አማጺ ቡድን ትደግፋለች የሚል ክስ ከሚያሰሙ አካላት መካከል የተባበሩት መንግስታት ባለሙያዎችና የምዕራብ መንግስታት ይገኙበታል። ኮንጎ ኔዘርላንድ ውስጥ በሚገኘው ዓለም አቀፍ የፍትህ ፍርድ ቤት ባቀረበችው ክስ ሩዋንዳ እየፈጸመች ነው ያለችውን ወንጀሎች እንድታቆም ትዕዛዝ እንዲሰጥና ለኮንጎ ባለስልጣናት እንዲሁም ለተጎጂዎች ካሳ እንዲከፈል የሚያደርግ ትዕዛዝም እንዲተላለፍም ጠይቃለች። ፍርድ ቤቱ አሁን የቀረበውን ክስ ይመረምራል። ኮንጎ ዓለም አቀፉ የፍትህ ቤት ሩዋንዳ ላይ ክስ ስትመሰርት ይህ የመጀመሪያው አይደለም። በአውሮፓ 2001 የቀረበው የመጀመሪያው ክስ ራሳቸው የኮንጎ ባለስልጣናት አቋርጠውታል። በ2006 ላይም የተመሰረተው ክስ ደግሞ ሩዋንዳ ለፍርድ ቤት ስልጣን እውቅና ስለማትሰጥ መቀጠል እንደማይችል ተገልጾ ውድቅ ተደርጓል። ለ10 ዓመታት የቀጠለው የዲሞክራቲክ ኮንጎ ግጭት መነሻ በ1994 ከተፈጸመው የሩዋንዳ ዘር ማጥፋት የሚመዘዝ ነውም ተብሏል። በወቅቱ 800 ሺህ ገደማ በአብዛኛው ከቱትሲ ማህበረሰብ የተገኙ ሩዋንዳውያን በሁት ጎሳ ጽንፈኞች ጨፍጭፈዋል። በቀል እንዳይፈጸምባቸውም የፈሩ 1 ሚሊዮን ገደማ ሁቲዎች ድንበር ተሻግረው አሁን ዲሞክራቲክ ኮንጎ ተብሎ የሚጠራውን ግዛት ገብተዋል። በዚህም በሀገሪቱ ምስራቃዊ ግዛት የሚገኙ ባኒያ ሙሌንጌ የተባሉ የቱትሲ ቡድኖች ስጋት ውስጥ የገቡ ሲሆን ይህም የጎሳ ውጥረት እንዲካረር አድርጎታል። ሩዋንዳ ጦር ዘር ማጥፋት ወንጀል ተጠያቂ የሆኑትን የተወሰኑ ግለሰቦች ለመያዝ በሚል 2 ጊዜ ዲሞክራቲክ ሪፐብሊክ ኮንጎን ወሯል። ከባንሙልጌሌ አባላትና ከሌሎች ታጣቂ ቡድኖች ጋርም ተባብሯል። ከሁለቱ ቡድኖች አንዱ የሆነው ዲሞክራቲክ ፎርስ ፎር ዘ ሊበሬሽን ኦፍ ሩዋንዳ የተሰኘው ቡድን በአሁን በምስራቃዊ ኮንጎ ይንቀሳቀሳል። ከቡድኑ አባል መካከል የተወሰኑት በሩዋንዳ ዘር ማጥፋት ወንጀል ውስጥ ተጠያቂም ናቸው። ሩዋንዳ ይህንን ቡድን የዘር ማጥፋት ሚሊሻ በማለት የምትገልጸው ሲሆን በዲሞክራቲክ ኮንጎ ምስራቃዊ ክፍል መንቀሳቀስ መቀጠሉ ለግዛቷ አደጋ መሆኑን ትገልጻለች። የኮንጎ ባለስልጣናት ከዚህ ቡድን ጋር እየሰሩ እንደሆነ በመግለጽ ትከሳለች። ኮንጎ ግን ይህ ክስ ውድቅ ታደርጋለች። ባለፈው ዓመት ጥር ላይ ታጣቂ ቡድኑ M23 የምስራቃዊ ኮንጎ ዋና ከተማ የሆነችውን ጎማን ጨምሮ በማዕድን የበለጸጉትን በርካታ አካባቢ ስፍራዎችን በተቆጣጠረበት ወቅት ግጭቱ ከፍተኛ ደረጃ ላይም ደርሶ ነበር። ሩዋንዳ እና ዲሞክራቲክ ሪፐብሊክ ኮንጎ በአሜሪካ አሸማጋይነት ታህሳስ ላይ የሰላም ስምምነት ቢፈራረሙም አሁንም ውጊያው ግን ቀጥሏል። የአሜሪካዋ ቴክሳስ ግዛት ለተማሪዎች የመጽሐፍ ቅዱስ ታሪኮችን ማንበብ
ግዴታ አደረገች። የአሜሪካዋ ቴክሳስ ግዛት የትምህርት ምክር ቤት በግዛቲቱ የሚገኙ 5 ሚሊዮን የህዝብ ትምህርት ቤቶች ተማሪዎች የመጽሐፍ ቅዱስ ታሪኮችን ማንበባቸው ግዴታ የሚያደርግ እቅድ አጸደቀ። ይህም ውሳኔ በሃይማኖትና በመንግስት መካከል ያለው መለያየትን በተመለከተ ውዝግብ አስነስቷል። የቻርልስ ዲከንስና የዊሊያምስ ሼክስፒር ታሪኮችን ማንበብ ጭምር ግዴታ የሚያደርገው ይህ እቅድ ከ3 ዓመት በኋላ ተግባራዊ ይሆናል ተብሏል። አዲሱ የንባብ መስፈርት የሃይማኖት ነጻነት የሚጥስና ብዙሃነትን የሚሸረሽር ነው የሚል ትችት ከአካባቢው ነዋሪዎች እየቀረበበት ነው። በሪፐብሊካኖች ቁጥጥር ስር ያለው የግዛቲቱ የትምህርት ቤት ውሳኔም 9-5 በሆነ ድምፅ ሲያጸድቀው አንድ ሪፐብሊክ ከዲሞክራቶች ጋር በመተባበር ተቃውሞ አስመዝግቧል። የግዛቲቱ የትምህርት ቤትና የሪፐብሊካን ፓርቲ አባል የሆኑት ብራንደን ሆል መጽሐፍ ቅዱስ ከ60 ዓመት በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቶች እየመለስን ነው ሲሉም ተናግረዋል። የውሳኔ ደጋፊዎች ለሀገር ቱ መስራት አስፈላጊ እንደሆነ የሚገልጿቸው የአይሁድ ክርስቲያን ባህሎችን ተማሪዎች መማር እንዳለባቸው ይናገራሉ። አዲሱ የተማሪዎች የንባብ ዝርዝር በቴክሳስ የሚገኝ ተማሪዎች ማንበብ ያለባቸው መጽሐፍ ለመጀመሪያ ጊዜ ማዘጋጅቷል። ዝርዝሩ የቻርልስ ዲክሰን ግሬት ኤክስፔንሽን እና የዊሊያም ሼክስፒር ዘ ትራጀዲ ኦፍ ጁሊየስ ሴዛር የመሳሰሉ ዘመናዊ ሽሬ የእንግሊዝ ስነ ጽሁፎችና ሌሎችም ተካቷል። ነገር ግን ከትምህርትና ከሲቪል ነጻነት ቡድኖች ከፍተኛ ተቃውሞ የገጠመው አስገዳጅ የሃይማኖት ጽሁፎችን በዝርዝር ውስጥ መካተታቸው ነው። ተማሪዎቹ በአዲስ ኪዳን ውስጥ ስለ ኢየሱስ ክርስቶስ የሚናገሩትን ክፍሎች የሚማሩ ሲሆን የጠፋው ልጅ ምሳሌም በስርዓት ትምህርቱ ተካቷል። በቴክሳስ ግዛት ፍሪደም ኔትወርክ የተባለው የግራ ክንፍ አክራሪ ቡድን ዋና ዳይሬክተር የሆነችው ፌሊሺያ ማርቲን ከድምፅ አሰጣጡ ቀደም ብላ የውሳኔ ሀሳቡ ከሌሎች ሃይማኖት እምነቶችና ወገኖች ሁሉ በላይ ክርስትናን ማዕከል ያደረገ ነው ብላም ነበር። ይህም በጣም ምዕራባውያን ማዕከል ያደረገ አመለካከት ያለው ሲሆን አጠቃላይ የታሪካችን ግንዛቤ ወሳኝ የሆኑትን የተለያዩ ቀለሞች ያላቸው ቀደምት የአሜሪካ ዜጎች እንዲሁም ሌሎች ሃይማኖታዊ እምነቶችና ወጎችን አስተዋጽኦ ታሪክን ችላ ያለ ነው ስትልም ተችታለች። ሌሎች ደግሞ ውሳኔው መምህራን ተማሪዎችን በመምራት በኩል ያላቸው ነጻነት ሊያዳክም እንደሚችልም ስጋታቸው ገልጸዋል። የቴክሳስ መምህራን የንባብ ዝርዝር መብዛትና የትኞቹ ተማሪዎች ተገቢ እንደሆነና አስፈላጊ እንደሆነ በመወሰን ረገድ ነጻነት ሊጠፋ እንደሚችል ስጋታቸውን ገልጸዋል ሲሉም ከቴክሳስ መምህራን ማህበር ክሌር ሃፈርን ለቢቢሲ ተናግሯል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ